እንዴት አማራ ሰቆቃ በወለጋ እንዳለ ቶሎ ቶሎ አምጣልኝ። ውሃ ጠጣ ዘመድ ያለኝ እግዚአብሔር ይስጥ። ያዝልኝ የሚሉት ይሄ ያኛው ምንድን ነው? ወገን አሰፋ እንበራ ሰፋ ነው ያኛው። ይሄ የወላይታው የደቡቡ የሲዳማው የከምባታ የሃዲያው ጴንጤ ወገን አሰፋ እሱ ያ ነው። ይሄኛው ደግሞ ዋቀዮ ጉያ ፊዴ የሚለቁት ይኸው። አሁን በፊት ማን ነው ቀርጾ የሚልክለት? ማን ነው እየቀረጸ የሚልክለት? ግንኙነት ቢኖረው ነው እንጂ ክስ ነበር። አማሮቹ ናቸው የሚከሱኝ። አማራው ነበር የሚከሰኝ። አሁን አማሮቹ ከአማርኛ ውጭ አይችሉም። የአማራ አክቲቪስት ብትቆርጦ ጆሮውን ከአማርኛ ውጭ አይችልም። እኔ ግን ኦሮምኛውን እችላለሁ፣ ትግርኛውን እሰማለሁ፣ ጉራጌኛውን ቢሉ እሰማዋለሁ፣ ጀርመንኛውን እዚህ እሰማዋለሁ፣ እንግሊዝኛውን እድሜ ለሱሬ 2-3 ፊደል ለምጃለሁ። በቃ ግዕዙን ሲሉ እሰማለሁ። ተንሱ ለጸሎት ሲሉ መቼም ተነስ ነው ያሉት ብዬ እነሳለሁ። አለቀ። ዲያቆኑ ተንሱ ታለ ተንሱ ወይ ተነስ ማለት ነው ብዬ ቆሜ ደግሞ ስግዱ ሲባል ስገድ ነው በቃ ያለው ብዬ ግዕዝ መናገር ባልችል ምን ባልችል ከጆሮ ጠግቤ ሰምቻለሁ በእውነት። ስለዚህ እኔ የኦሮሞቹ ፔጅ ውስጥ ነኝ ያለሁት፣ የኦሮሞቹ እንትኖች ውስጥ ነው ያለሁት፣ ገጻቸው ውስጥ ነው ያለሁት። ስለዚህ የወለጋ ጴንጤ ደግሞ ያው ስሙን አስቀምጬላችኋለሁ። የቀረጸው በቲክቶክ ነው የሚለቁት። ማን ይጠይቃቸዋል? የኦሮሞ መንግስት ነው፣ የጴንጤ መንግስት ነው፣ የእስላም መንግስት ነው። ማን ይጠይቃቸዋል? ዘመን አሰፋ የሚለው ዋቀዮ ጌታ ቢዴ ዋቀዮ ማለት ጌታ ነው። ጌታ ጊዜ አምጥቶልናል፣ ዘመን አምጥቶልናል ማለት ነው። እውነት ነው፣ ዘመን መጥቶላቸዋል። ምንድን ነው ግን ይህን የሚዘምሩት? የእነሱ ዋቀዮ የኦርቶዶክስን ልጆች ቤት፣ ሀብት፣ ንብረት፣ እርሻ ማውደም ነው። ቀጥል፣ አሳያቸው። አሁን ይሄ ከተረጎምክ ይበቃቸዋል። ቀጥል። እንግዲህ አቶ ገዱ ከመጡ ወዲህ ብቁ ጥገና ባይደረግለትም መንገዱ የተከፈተው መብራቱ የገባው ሁለቱ ወረዳ እንዲገናኝ ድልድል የተዘረጋው በሳቸው ጥረት ነው። እኒህ አባት፣ እኒህ ባለ ታሪክ፣ እኒህ ሀገር መሪ፣ እኒህ የሚያኮራ ስራ ሰሪ እንደ ቅድሙ ነገስታት እንደነ ዘርዓ ያዕቆብ እንደነ ቅዱስ ላሊበላ እንደ ደጋጎቹ የሚቆጠሩ እንጂ በአሁኑ ዘመን የሚቆጠሩ አይደለም አቶ ገዱ። ስለዚህ የጻድቁም ጸሎት ረድቷቸው የማህበሩም ጸሎት ተከትሏቸው እንቅፋት ድነው እስካሁን በሕይወተ ሥጋ አሉ። ወደፊትም እስካሉ አይለዩንም ባዮች ነን። መቼም እንግዲህ እንዲያው የለመደ ጦጣ ሁልጊዜ ሽምጠጣ ባይሆንብንም የእሳቸው ዕቅድና የእሳቸው መድረስ ቀላል ተስፋ አልሰጠንም ነው። ዘር የሚባል ቋንቋ መቆም አለበት፣ መለያየት የለብን ሰው። ምክንያቱም ያለመታደል ሆኖ የዘር አባዜ ተዘርቶብናል። ቢሆንም ሰዎች ይሄ የኢትዮጵያ ሕዝቦች ተቋም ነው፣ የኢትዮጵያ ሕዝቦች ከተማ ነው። የሕዝብን ሰብአዊ መብት አንንካ። በጣም ጠልፎ የሚጥለን የተስረከረከ አሰራሮች ሳይሆን ፍላጎቶች ነበሩ፣ ድርድሮች ነበሩ በምርመራ። ይህንን ፍጹም ምንድነው በጣም ርካሽ የሆነ ፍላጎት ቢቀር ምንድን ህዝቡን ከምናስለቅስ ህዝቡን ፍትህ እንዳያገኝ ከምናደርግ የፈለገ ነገር ለምን ጥንቅር ብሎ አይቀርም? አይዞ ተበልተን አንቀርም፣ ብራችንን ከነካሳችን እናገኛለን፣ ወይም ደግሞ በትክክል ወደ ስራቸው ሊገቡ ይችላሉ። እያጣራን ነው፣ እየተመላለስን ነው። አጣርተን የመረጃችንን ከሰበሰብን በኋላ በአንድ ላይ ተደራጅተን ወደ ህግ አግባብ እንሄዳለን። ምንም አይነት ፍርሃት አያስፈልግም። አሁን የሚጠይቅ መንግስት አለ፣ የሚጠየቁበት ተቋም አለ። ሳንፈራ ሳንደነግጥ ክስ እናቀርባለን። ለማንም ምንም የማያደላ የሚጠይቅ ፍርድ ቤት ስላለ ሰዎች እንደዚህ መጠየቃቸው ራሱ አንድ ነገር ነው።
እንጂ እንደዚህማ በአንድ ጊዜ ተቆጥተህ በልቻለሁ ብለን አንቆምም። ትልቅ እርምጃ ነው። ትልቅ ነገር እያደረገ ነው መንግስት ያለው። የብዙ ድሃ ብር፣ የብዙ ሰዎች ብር እንደዚሁ እኔ በዚህ ነገር ፌል ካደረገ ለአራት ለአምስተኛ ጊዜ ነው። በጣም አዝናለሁ። ምንም ማድረግ አልችልም። አዋቂ ነንም ተንታኝ ነንም ምናምን ብንልም ያልተሸወደ አካል የለም። ይሄን ግን ሙሉ ለሙሉ ገና ወደዛ ደረጃ የሚያደርስ ባይኖርም አጣርተን ግን እንጠይቃለን፣ አይቀርም። አይፎን በህዝብ ብር የገዙት አመራሮች ከስልጣናቸው ተባረዋል። በደቡብ ምዕራብ ኢትዮጵያ ክልል 3 የጤና ቢሮ አመራሮች በገዛ እጃቸው ከስልጣናቸው ስለመፈናቀላቸው ነው የተነገረው። ለጤና ተብሎ የተመደበን ገንዘብ ውድ አይፎን ስልኮችን በመግዛት አባክነዋልም ነው የተባለው። የሚገርመው ደግሞ መንግስት እርምጃውን የወሰደው በማህበራዊ ሚዲያ በወጡ መረጃዎችና ከህዝብ በደረሰው ጥቆማ መሰረት መሆኑም ነው የተገለጸው። አሁን ጉዳዩ ወደ ጸረ ሙስናና ወደ ፍትህ አካላትም ሄደዋል። እስኪ እናንተ ሀሳባችሁን ስጡበት። እንዲህ አይነት የህዝብ ሀብት የሚያባክኑ አመራሮች ላይ ምን አይነት ቅጣት ቢወሰድ ይሻላል? ኮመንት ላይ ተወያዩበት። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳይዘነጋ። ሰላም በያላችሁበት ይሁን። ስሜታዊ ሳልሆን ነገሩን ረጋ ብዬ ለማስረዳት ሞክራለሁ። ማለት ገቢዎች የሚሰሩ ሰዎች የት ሀገር ነው የሚኖሩት? የትኛው ፕላኔት ላይ ነው የሚኖሩት? እነሱ የሚኖሩበት አካባቢ በየቀኑ ሰርግ አለ ወይ? ድግስ አለ ወይ? በየቀኑ ሙሽራ ሲነሳ ፎቶሹት ሲነሳ ያያሉ ወይ? ኢች ኤንድ ኤቭሪ ዴይ እነሱ በየቀኑ ድግስ ይጠራሉ ወይ? የሰርግ ስራ የወቅታዊ ስራ መሆኑ አያውቁም ወይ? ስፔሻሊ በኦርቶዶክስ እምነት ተከታዮች ዘንድ ረዘም ያሉ የጾም ወራቶች አሉ። እነዛ የጾም ወቅቶች ስላሉ ሌላ እምነት የሚከተል ሰው ኦርቶዶክስ እምነት ተከታዮች ጾም ላይ ስላሉ ያንን በመርዳት ጭምር ደስታን በጋራ ስለሚያከብር ሰው ያንን ወር ጠብቆ ጾም ሲፈታ ነው የሚደግሰው እንጂ ለምሳሌ ፕሮቴስታንቱ፣ ሙስሊሙ፣ አድቬንቲስቱ ሌላ እምነት የሚከተሉ ሰዎች ኦርቶዶክስ እምነት ተከታዮች ጾም ላይ ናቸው ብሎ ደግስ አይደግስም። ማህበራዊ ህይወት ይባል ነገር ስላለ የኛ የላጃ ፎቶ ቬሎና ሜካፕ እንደምታውቁት ገና 1 አመት እንኳን አልሞላሁም። እኛ በጀመርን በዚህ አመት አመታዊ ግምታችን በአመት ሰራላችሁ ተብለው የተገመተው ቀን ገቢ ግምት በአመት 2.1 ሚሊዮን ብር መጣ። ቬሎ ቤታችን 2 ሚሊዮን 10 ሺህ ብር በድምሩ 4.1 ሚሊዮን ብር ማለት ነው ተገመተ። አስረዳናቸው። የሰርግ ስራ የወቅታዊ ስራ ነው፣ በዚህን ያህል ልክ አይሰራም ብለን አስረዳናቸው። አንደኛ ጀማሪ ነን፣ ሁለተኛ ያለንበት ህንፃ 3ኛ ፎቅ ላይ ያለነው ሞል ላይ የሚሰሩ ሰዎች በረም ብር ስለሚያገኙ ነው የሚል እሳቤ ውስጣቸውም አለ። በረም ብር ስለምታገኙ ነው እዚህ ተከራታችሁ የምትሰሩት የሚባል ነገርም ውስጣቸው አለ። አሁን ሁኔታዎች እንደዚህ አይነት ሁኔታዎች ሲበረቱ እንዴት ነው በሀገር ተስፋ ላደርግ የምንችለው? የትኛውም ቢዝነስ ስራ ሲጀምር ስፔሻሊ እንደኛ አይነት ጀማሪ ወጣት ላይ ሲሆን ከቤተሰብ ብር ተደግፎ ወይንም ደግሞ አብዛኛው ደግሞ ብድር ነው። ብድር እኛም እንደዛ ተደርጎልን ነው ስራ የጀመርነው። ገና በመቶ ሺዎች የሚቆጠሩ ያልከፈልናቸው ዕዳዎች አሉብን። ይህ እያለ ያው እሱ ላይ መለከታቸው ይችላል። በርግጥ ግን ትርፍ የሚባለው ነገር ሰው ያወጣውን ወጪ መልሶ ቀጥሎ የሚያገኘው ገንዘብ ነው ትርፍ የሚባለው። እሱ ላይ መለከታቸው ይችላል። እኛ እያልን ያለ ነው ግብር አንክፈል አይደለም፣ ነገር ግን ተመጣጣኝና ተገቢ የሆነ የስራውን ሁኔታ የሚረዳ ሰው። ሰርግ ወቅታዊ ስራ ነው፣ አለቀ። ኤክስፕሌን ማድረግም አይጠበቅም። ማለት የት ሀገር ላይ ነው ማለት የት ሀገር ላይ ነው በየቀኑ ሰርግ ያለው? እነሱ በየቀኑ ድግስ ይጠራሉ ማለት ነው። በድምሩ 13000 ብር ኢች ኤንድ ኤቭሪ ዴይ ትሰራላችሁ ተብለን ተነገረን። ወረዳ እኛ ስላልሰራን ለክፍለ ከተማ ቅሬታችን አስገባን። ክፍለ ከተማዎች መጥተው አዩት። እንግዲህ ውጤታቸውን እየጠበቅን ነው። ምን እንደሚሉ አናውቅም። ግን የክፍለ ከተማዎች መልስ እነሱ ወረዳ በገመተው ልክ የሚሆን ከሆነ ኤላጃ ፎቶ ቬሎና ሜካፕ የሚባለው ነገር አይኖርም፣ ይዘጋል። ምክንያቱም እኛ ንግድ ፍቃድ አውጥተን ስራ የጀመርነው እኛ ማትረፍ የሚገባና አትርፈን እኛ ካተረፍነው ደግሞ መንግስት ማግኘት የሚገባው እንዲያገኝ እንጂ ካልሰራነው ላይ ገንዘብ እንድንከፍል አይደለም ስራ የጀመርነው። በጣም ማለት ሊረዱ ፈቃደኛ ያልሆኑ ሰዎች ናቸው። ስናስረዳቸው በቃ ደምድመዋል። ይሄ ነው አይነት ነገር
በየቀኑ ቬሎ ይከራያሉ ወይ? በየቀኑ ካን ኢማጂን። ኤኒዌይስ ሀሳቡን ልጠቅልለው፣ አንድ ጀማሪ ለሆነ ድርጅት በዚህን ያህል ልክ ግብር ማምጣት፣ የቀን ገቢ ግምት መስጠት ተገቢ አይደለም። ሲሆን አፕሪሼት ማድረግ፣ ጀማሪዎችን አፕሪሼት ማድረግ። አንድ ሰው ስራ ሲጀምር ሰራተኛ ይቀጥራል፣ ቋሚም ጊዜያዊም ይቀጥራል፣ በዙሪያው ብዙ ስራዎችን ያሰራል። ይሄ አንድ አድቫንቴጅ ነው ለሀገርም ጭምር። ካልሆነ እንግዲህ እኛ ትንሽ ብንሆንም የቀጠርናቸው ቋሚ ሰራተኞችና ጊዜያዊ የምናሰራቸው ሰራተኞች ይበተናሉ። ሲበተኑ ስራ አጥ ይሆናሉ። እኛም እንደዛው። ሳውን ልጠቅልለው፣ ኤላጃ ፎቶ ቬሎና ሜካፕ ከዚህ በኋላ ማይቀጥል የሚችለው መስጠት የሚገባውን ሰርቪስ መስጠት አቅቶን ሳይሆን ከሰራነው በላይ ግብር በመጠየቃችን ምክንያት መሆኑን እንድትረዱልን ነው። እኛ ጋር የተሞሸራችሁ ሙሽሮች እናንተን ስለሞሸርናችሁ በቅንነትና በታማኝነት ስላገለገልናችሁ በጣም ደስ ይለናል። ቀሪ ዘመናችሁ የተባረከ ይሁን። ምናልባት አላቅም በሌላ ስራዎች እንገናኝ ይሆናል። ይህንን ነው ልል የፈለኩት። ቴንክ ዩ። ይህ ጨዋ በሆነ ደንብ ነው ጥያቄን ያቀረብኩት። የሚመለከተው አካል የሚሰማን ከሆነ ሪቪው እንዲያደርግልን እንደ አንድ ጀማሪ ወጣት የተሰማኝን የተናገርኩት። ይህንን የፖለቲካዊ ይዘት ለመስጠት የምታስቡ ሰዎች እረፉ። ያው ቀድሜ ድጋሚ ቪዲዮ ላለመስራት ነው ይህንን ነገር እንትምለው። የኔ ጥያቄ ነው ይሄ፣ የአንድ ኢትዮጵያዊ ዜጋ ጥያቄ ነው። በቀን የስራ ሁኔታ ባለመረዳት የቀን ገቢ ግምት በጣም የተጋነነ ተደርጎ ተገምቶብናል ነው ጥያቄው። ስለዚህ ይህንን ፖለቲሳይዝ ለማድረግ የምታስቡ ለግል ዓላማችሁ ለማዋል የምታስቡ ሰዎች ካላችሁ ረፉ፣ ምንም አይገናኝም። እኛ እያልን ያለ ነው እንስራ፣ መክፈል ያለብንን ግብር እንክፈል፣ መንግስት ማግኘት የሚገባውን ያግኝ ነው ያለው። ካልሆነ ግን ያልሰራነውን እንድንከፍል ከጠየቀ ብዙ ያልከፈልናቸው ገና ዕዳዎች አሉብን። እነሱን ገና አልከፈልንም። ጀማሪዎች ነን። ያለ ሀገራችን ተስፋ ነው ስንል ገና ከመጀመሪያችን በመጀመሪያ ዓመታችን የማይሆን አይነት የቀን ገቢ ግምት ሰጥቶ ልንከፍል የሚችለውን ግብርን በዛ ልክ ይጨምራል ቀን ገቢ ግምቱ በዚህ ነው ያለ ከሆነ። ስለዚህ ገና ካሁኑ በጣም በኃይለኛ ኩርኩም ከተመጣን የመቋቋም እድላችን ኦልሞስት ዜሮ ነው የሚሆነው። ሶ we can't exist if በዚህ የሚቀጥል ከሆነ ነው። ያ ብቻ ንዴት ውስጥ ነኝ፣ በጣም ተስፋ መቁረጥ ውስጥ ነኝ። ከየት አምጥተን እንከፍላለን የሚለው ሌላ ጭንቀት፣ ሌላ ሀሳብ ነው። እሱ ውስጥ ነው ምናልባት ሀሳቤ ኮንስትራክትድ ካልሆነላችሁ ከዚህ አንግል ተረዱት ለማለት ነው። ያ ይህንን ይመስላል። ይህንን ቪዲዮ አንድ ጊዜ አይተን እንመለስ። ከልባችሁ ለምትወዷቸው ሰዎች የሚላክ የመዝሙረ ዳዊት ክፍል ሼር አድርጉላቸው። ይህንን ምርቃት ሰምቶ አሜን የማይል ሰው እንዳይኖር። መዝሙር 19 ቁጥር 1 በመከራህ ቀን እግዚአብሔር ይስማህ፣ የያዕቆብ አምላክ ስምም ይቁምልህ። ከመቅደሱ ረድኤትን ይላክልህ፣ ከጽዮንም ይቀበልህ፣ ቁርባንህንም ያለምልምልህ። እግዚአብሔር እንደ ልብህ ይስጥህ፣ ፈቃድህንም ሁሉ ይፈጽምልህ። በማዳንህ ደስ ይለናል፣ በእግዚአብሔር በአምላካችን ስም ከፍ ከፍ እንላለን። ልመናህን ሁሉ እግዚአብሔር ይፈጽምልህ። እንግዲህ ቪዲዮውን ያገኘሁት እዚሁ ቲክታክ ላይ ነው። እውነት ለመናገር በጣም ደስ ያለኝ ቪዲዮ ነው። ለምን ደስ እንዳለኝ ታውቃላችሁ? በምልክት ቋንቋ ብቻ የሚጠቀሙ ብዙ እህቶቻችንና ወንድሞቻችን አሉ እና ለነሱ ደግሞ በምልክት ቋንቋ መንፈሳዊ ነገሮችን የሚያስተላልፍላቸው ሰው እዚህ ቲክታክ ላይ ብዙ አይታይምና ይሄ በጣም በጣም ሊበረታታ የሚገባ ጉዳይ ነው። እህታችን የጀመረችው ነገር ማለት ነው። በጣም ልናበረታታው የሚገባ ጉዳይ ነው። ምክንያቱም ለነሱ መድረስ ስላለብን ማለት ነው። ስለዚህ እህታችንን በደንብ እናበረታታት። በጣም በጣም እናመሰግናለን እህታችን። ሁላችሁም ፎሎ አድርጓት። አካውንቷን ከስራ አስቀምጬላችኋለሁ። ሁላችሁም ፎሎ አድርጓት። እህታችን በርቺ፣ በዚሁ ቀጥይ፣ እግዚአብሔር ያስፈጽመሽ። እህቴ ክፉ ሴት ከመሆን እግዚአብሔር ይሰውርሽ። ዛሬ መጽሐፍ ቅዱስ ስለ ክፉ ሴት ምን እንደሚል ነው የምነግራችሁ። ይሄንን ቪዲዮ ሼር ባታደርጉት ይመረጣል፣ ከሰው እንዳትቀያየሙ ማለት ነው።
ባሏን የምታስቀና ሴት የልብ ቁስል ናት፣ የሰውነትም ሐዘን ናት። በክፉ ሁሉ የምትስተካከል የምላስ ጅራፍ ናት። ክፉ ሴት ውልቅ ውልቅ እንደሚል እንደ በሬ ቀንበር ናት። እርሷንም የሚይዝ ሰው ጊንጥ እንደሚጨብጥ ሰው ነው። ሰካራም ሴት ታላቅ ጥፋት ናት፣ ኀፍረቷንም አትሸፍንም። የሴት ዝሙቷ በዐይኗ ይታወቃል፣ በቅንድቧም ይታወቃል። ስታ ራሷን እንዳታጠፋ ልጅህን አጽንተ ጠብቃት። እግዚአብሔር ደግ ሴት ያደርግሽ። እወዳችኋለሁ።